ቆንጂ ነው። ከዚህም በፊትም መስከረ ያለው ያው ፕሮፊት እሱ ላይ ያለ ጸጋኛ ቤት ገብታል። እንግዲህ ተባረክ ጌታን ተባረክ። ለኔ በቃ ደርሳ የማይቻል ነገር ነው የተችሎ እንግዲህ ያው መጣ እና እግዚአብሔር ይመስገን። ካርታው ብዬ ነበር ይሄው ካርታው ያው ክብር ለጌታ ይሁን። አሜን አሜን። እና ደግሞ የተያዘ መሬት ነበር ብዬክ ነበር። ኢየሱስ ጌታ ነው። እውነት የማይቻል ነገር ነው ተችሎ የተለቀቀልን መሬቱ። አሜን። 2700 ካሬ ነበር። በቃ ብቻ ሆነ ተሳካልን። ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። በእውነት በጣም ከባድ ነበርና የዚህ ቤት ዘይት ነው ይሰራልኝ። በቃ ከባድ ነው። በቃ እኔ የነገርያቸዋለሁ ከዚህም በፊት ታላቅነት መሆን በጣም ይከብዳል። ለሁሉ ነገር እኔ ነኝ የምጠራው። እናቴ ደካማ ናት። እንግዲህ ካርታ የመጣው ፋይል ያው በስተት ነው። እናቴና አጎቴ ናቸው እንትን የሚሉት። አጎቴ ያው ይሄንን ነገር ያደርገዋል ብዬ አይደለም፣ አባታችን ነው። በስተት ግን ከገበሬ ማህበር ሄዶ በብቻው ካርታ ወጥቶ ነበር እና አጋጣሚ 2018 ይከፈላል ግብር ተብሎ እስቲ ያንን ያሰራውን ካላስተር አምጣ ምናምን ብዬው ማለት ይሄ ነበር። ይሄ ነበር ጊዜያዊ የሚሰጠው። ብቻውን ነበር የወጣው እና ፋይል ጠፍቶ ነው ድጋሚ በቃ እግዚአብሔር ሞገስ ሰጥቶኝ ቃል ወጥቶልኝ ነበር። እዚህ ጋር የተያዘባሽ መሬት አለ የቤተሰብ መሬት ነው። ዝም ብዬ ነው ቆንጂ የመጣሁት ምናምን ስለ በቅርብ ጊዜ ተመሰክሪያለሽ አልከኝ እና ከባድ ነበር። አልችለውም ነበር። እውነት ነው ምላችሁ የእውነት እንደምታዩኝ አይደለም። እኔ አሁንም ደግሜ ነግራቸዋለሁ እንደምታዩኝ አይደለም። ግን እግዚአብሔር ሞገስ ስለሰጠኝ ብቻ ከክፍለ ከተማ የው ካርታው ተሰጠን። የእናቴም ሆኖ ማለት ነው። እና በጣም እኛ በቃ አይናችን የጣልንበት አንድ እንትን መሬት ነበር። አሁን 2700 ካሬ መላችሁ ማለት ነው። በቃ እኔ አረብ ሀገር ነበርኩኝ 4 አመት አረብ ሀገር ሰርቼ ቤት ሰርቼ ነበር እና ማለት ቤታችን ፈረሰ። ቤታችን ሲፈርስ በቃ ተስፋ የነበረኝ እዛ ቦታ ላይ ነበር። ምንም ነገር የለንም በቃ ምንም ነገር ማለት ነው። ማንንም ተጠሪ ምናረገው የለም። እኔ ብቻ ነኝ በጌታ። ግን ሁሌ ድፍት ብዬ ጌታን እጠይቀዋለሁ። ሁሌ ይመልስልኛል። ሁሌ ማለት ነው የሚመልስልኝ። በቃ ክፍለ ከተማ ነበር ያዘብን። የምንሰጠው ካሳ ብር የለንም ምናምን አሉና እኔ ያው የነሱ ካሳነት ሳይሆን የዚህ ቤት ዘይት ነው ይሰራልኝ። የእውነት ነው መላችሁ የዚህ ቤት ዘይት ነው ይሰራልን። ተዚላችሁ እንደሆነ ልጄን ይዤ መጥቼ ሌላ መሬት አለ ተለቀዋል ብየዋለሁ ማለት ተከራከርኩ። በቃ ያ ልጅ ፔስኛ ቤት አይከፈትም እና በቃ ሰራልኝ ጌታ ኢየሱስ እና ነብይ ሄኖክ ባርኩልኝ። በቃ እኔ የእውነት የሥጋ አባቴ ነው ይመስለኝ። የእውነት እኔ ወራ ማለት ነው። እኔ የእውነቴን ነው ምላችሁ። እኔ እንደዚህ በሚዲያ ላይ ምናምን ራሱ ሲነቅፉት እኔ እንደራሴ ስሜት ነው በቃ የሚሰማኛው። ፓስተር ያቃል የሆነ እንትን ሼር አድርጌለታለሁ። ውስጤን ይሰማኛል። በቃ በጣም ነው እኔ የምወደው ጌታን ነው ምላችሁና ይሄው ሰርቶልኛል። ተቀብያለሁ። መሬቱንም አርሻለሁ። ታርሷል። እና አሁን በቃ እኔ ደግሞ ስለ ልጄ ቀናውት ነበር። ቀይ ወደቀችብኝ ነው። ምንም ሰላም የለንም። 15 ቀናችን ነው ማለት ነው። የመጣሁት ለሊት ኮንታት አድርጎ ቤቱ በቃ እንደዚህ ነደደ ማለት ነው። እንዲህ ዛሬም አልቀራትም እንደዚህ ተቃጥሎ ብዬ አልኩ። እዚህ ከለሊት 9 ሰዓት ተነስቼ ጸልያለሁ። ቻርጅ ላደርግ ኮንታት አደረገና ተቃጠለ። በቃ ኮርኒሳችን ሊቃጠል ሲል ቆጣሪ አጥፍቼ ነው። ይሄማ ሰይጣን ነው ሊያስቀረኝ የሆነ ትልቅ ነገር ስላለ ብቻ ሊያስቀረኝ ብዬ መብራቱን ወይ ስመጣ አሰራለሁ ወይ ነገ አሰራለሁ ብያት ነው እናቴ ጥዬ መጣሁት። እንኳን መጣሽ። አሜን። በጌታ በኢየሱስ ስም አሜን። በልጅሽና ባንቺ መካከል አሜን የሚገባ ቋንቋን የሚደበላልቅ አውሬ የተወጋዩ አሜን። በኢየሱስም ፈታታለሁ። አሜን አሜን። ፈታታለሁ። አሜን
ተአምራት ይሁን አሜን ይሁን አለ ሆነ አሜን ይሸጥ 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 በጌታ በኢየሱስ አሜን ከሚገመተው ከሚጠበቀው ገንዘብ በላይ አውጥቶ ይሸጥ አሜን 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 ይሁን አለ ሆነ ፕሮፌት ባይንሲ ጃለዳ ዋቀዮ ሳይብሱ ኤብፈም እወድሃለሁ እግዚአብሔር ይባርክ ነው ትርጉሙ። እሺ እናቴ እኔ ወድሻለሁ። እናቴም ኦርቶዶክስ ናት፣ በጣም ነው የምትወደው። እሰይ ጌታ ይባርክ። እሺ ይሄንን ልጅ እርጉዞኜ ወደ መጨረሻ አካባቢ አቀማመጡ ልክ አይደለም፣ ኦፕሬሽን ነው የምትሆኚው እና ክብደቱ ካንቺ አቅም በላይ ስለሆነ አሁን ራሱ እኮ ካቅምሽ በላይ አሉኝና ከዛ በጣም ነበር የሚፈራም የሚያስብም። ከዛ ያያችሁ ሁሉ ይተባበራችሁ ብለ ቃል እያወጣ ነበር ቲቪ ላይ። ቲቪውን ነክቼ እግዚአብሔር ወይ የነብይ ኤኖክ አምላክ አንተ ይርዳኝ ይሄን ልጅ ወደ ቦታው መልስ እያልኩ በእጄ እንትን ይል ነበር። ከዛ በሌላኛው ቀን ትራሳው እንድስነሳ ልጁ ወደ ቦታ ተመልሷል አሉኝ። ከዛ ለመውለድ ደግሞ ጊዜው ደርሶ ሲሄድ ሰኞ ቀን ነው የርኩት። ብዙ ሰዎች ነው የነበሩት ሊወልዱ እዛ ውስጥ። በጣም ነበር ያመመኝ የነበረው። ከዛ አንቺ ኦፕሬሽን ነው የምትሆኚ አሉ። እኔ አልሆንም ይሁን አለ ሆነ ስል ምንድነው እሱ ደግሞ ስለኝ ይሁን አለ ሆነ እኔ ወልዳለሁ አሉ። ከዛ ወጣው ትቼ ከዛ በኋላ ምን ይያልሽ ነው አይቻልም ልጁ ክብደቱ ካንቺ በላይ ነው ማጸንሽ አልከፈተም አቺ መውለድ ስሉኝ እኔ በጭራሽ እችላለሁ ዋቅኔ ኖክ ነው ጅንጅራ አተው ጀዴ ተኤንጀራን። ከዛ በኋላ በጣም ሚጡ ሲበረታ የሚጥ መርፌ ሰጡኝ። 7 ነበር ነው ከሰባታችን ውስጥ እኔ ብቻ ነኝ በሚጥ የወለድኩት። አቻካስ ልጁ ደግሞ ከወዴ ሲወጣ ምንም አልነገሩኝም። የእንግዲህ ልጅ እትብት ነው የሚባለው እዚህ ላይ ተጠምጥሟል። ያንቺ አምላክ እውነት ይሰራል አለኝ። በእውነት ከሞት ነው የተረፈው ከሞት ነው የተረፈው ኢየሱስ። ከዛ ስራ ቦታዬ ከኔ ጋር የወለደችው ልጅ መጣ። ልጅሽ እኮ እንዴት ነው አደገ ስትለኝ ፎቶን ሲያሳይ ዋው አደገ ስትል አይ እግዚአብሔር ስላለበት ነው ነገሩ ስላት አው ከሞት ነው የተረፈው ባይኔ ያየው ነበር እኮ እኔ መዋለጃ ክፍል አልገባም ገፍቶ ነው የመጣው። ሌላ ልትወልድ ስትገባ እኔም በኦፕሬሽን ነበር የሚጠብቁኝ። ከዛ በሚጥ መጣም ልጁ ሁሉም በኦፕሬሽን ነው የወለዱት። ማንም አልገመተም። የኤኖክ አምላክ ላለው ጫዋለው አለክሳለው ይሳደባለው ሰዎቹንም ተውኝ እንዳትናገሩኝ እኔ ወልዳለሁ በሚጥ እያልኩ እናገር ነበር። ጌታ እነን አርጎልኛል አመስግኑልኝ። ክብር ለኢየሱስ ይሁን። ይሄ ሆነልኝ እዚህ ሳልመጣ ነው በቲቪ እዚህ መጥቼ ደግሞ ቶንስል የሚያማችሁ ልጆች ሰዎች ተነሱ ብለ ነበር የነበራችሁ ሰዎች ታስታውሱ ከሆነ ልጄን በጣም ያማት ነበር የመጀመሪያ ልጄን። ከዛ ወደዚህ ሲወጣ ግንባሬን ነክሰ ጸለይልኝ። ልጄ አሁን አንድ ቀንም ታማ አታውቅም። ስንት ሐኪም ቤት ነው ያሳከምኳት ስንት ሐኪም ቤት እና ደግሞ ፕሮፌት በልሜ አይቻለሁ። እሺ እኔ የሚፈልገው ቤትና የራሴ ስራ ነው ያልኩት። ሰጥቼሻለሁ አልከኝ በህልምሽ? አዎ ባለቤቴ ደግሞ ፖሊስ ነው ሁሌም ይጠይቃል ለሌሎቹ ይሰጣል ግን ለሱ 10 ምናምን አመት ሆነዋል አሁን እዛ ስራ ውስጥ። አሁን ልሰጥሽ ነው ዛሬ? አዎ አውቃለሁ ኢየሱስ አምኜ ነው የመጣሁት። ነይ ልስጥሽ። በጌታ በኢየሱስ ስም አሜን። ረፍት ያለበት ደስታ ያለበት ኢየሱስ ቤትና ስራ አሜን። አሁን እጅሽ ገባ አሜን ይሁን አለ